ይሄ ምንድነው አሁን ተለጣጥፎ መመጣት ጋይስ? ይሄ ምንድነው አሁን? ይሄ ምንድነው? ምን አይነት ስራ ነው ጋይስ? ጋይስ እንዳትናደዱ፣ እንደፈለገ ይሁን እንዳትናደዱ። እነዚህ ባለጌዎች እንዴት እንዳስጠሉ። እቺ ደግሞ ሸሌ ናት። ጌታ ሸሌ ተቀላችሁ። እግዚአብሔርን መሳቅ ነው። ግን በንግግሬ በጣም ሶሪ ቤተሰብ፣ በጣም ስለተናደርኩ ነው። ተናድጄ ምንም የመጣ ነገር የለም ታውቃላችሁ። እቺስ ምንድናት አሁን? ምንድነው አሁን እንደዚህ ተላጣጥፎ መመጣት ምንድነችው? ቆይ ምንድነው የምታስተምረው? ታዋቂ ነሽ አሁን፣ ውሽሚት ማለት ነው። ታዋቂ ሆነሻል እኮ በሱ ምክንያት። ምንድነው አሁን ጭራሽ ውሽምት ቤት ድረስ አምጥቶ በዚህ ልክ ፎቶ ተነስታችሁ ስትመጡ ቆንጆ ነው የምትባሉ ወይስ ምንድን ነው የምትባሉ? ሞታችኋል እኮ ሞታችኋል። በቃ አልጋ ላይ ተኝታችሁ እሱም ብቻውን አሳዩን እኮ ሌላ ምንም የቀራቸው ነገር የለም። አረም በጣም ማይም ናቸው ጌታ። ይሄ ጅላጅል ሕፃን አይባሉም፣ ትልቅ አይባሉም፣ ባለትዳር አይባሉም። ምንድን ነው የምትባለው አንተ አሁን? ማለት ለሚዲያ ምንድን ነው የምታስተምሩ እናንተ? እውነት እኔ እንጃ። እኔ ሩታ ብሎ አሳስራቸዋለሁ። እነዚህ ዋጋ ያገኛሉ። ምክንያቱ በጣም ያለውን ነገር እየሰሩ ቤተሰብን እያሰደፍከን ያለ ማለት ነው። አርብሽ ተብዮ አንተ ማይም ማለት ነው። ስታስጠሉ። እቺ ሴተኛ ዳሪ ከማንም ወንድ ላይ ፍጥ የምትለው ሴትዮ። አረ እናንተ በጣም ነው የምትዘጉ፣ በጣም ነው የምትዘጉ ጌታ። አሁን ይሄ ምንድን ነው አሁን? እውነት ፎቶ ነው ብላችሁ ነው አሁን የምትለቁ ወይስ ተመልካችን ለማናደድ ነው? አይ አልጋ ላይ ሆናችሁም ነው ያ ነገር ብቻ ነው የቀራችሁ፣ ሌላ የቀራችሁ ነገር የለም። በጣም ነው የምታሳፍሩ። ይሄ ሩታ ከእንደዚህ ሰው ጋር ነው እንደ ቆየችው ነው ያልኩ ቤተሰብ። ይሄ ጅላጅል ጅላጅል ጅላንፎ እውነት ተጨማለቃችሁ፣ ተንቦካቅን። እንጃ ምን እንደምል አላውቅም። በቃ ቀሚስ ልበሱ። ለምንድን ነው ወንድ የምትባሉ? ሱሪ ለብሳችሁ ደግሞ አንድ ጃኬት፣ አንድ ሰው የለበሰ ጃኬት ተቀያየራችሁ የምትለብሱ ሰዎች፣ እቺ ሴተኛ ዳሪ አሁን ምንድናችሁ እናንተ? የፍቅረኞች ቀን ነው እንደ የምታካብሩ? አሁን እናንተ የእውነት 100,000 ያካበራችሁ ሰዎች ነው የምትመስሉ። 100,000 ያካበራችሁ በዚህ ሁኔታ እንደዚህ ተለጣጥፋችሁ የመጣችሁ ወይ ተመልካችን ለመሸወድን የመጣችሁ? አረ በጣም ነው ዘጋችሁን ቱ። እኔ እንጃ። ሩታ ለአንተ አትገባም ጌታ። አሁን ምንድነው አሁን ለሰው ይሄ ፎቶ ነው ብላችሁ የምትለጥፉ? ተጋቡ፣ በቃ ተጋቡ። ተጨማለቃችኋለሁ። አሁን አይደለም የተጨማለቃችሁ፣ ቆያችሁ ተጨማለቃችሁ ማለት ነው። ምን አይነት ባለጌዎች ናቸው ጠቅላላ የቡታጀራ ወንዶች። ሞታቸዋል እናንተ። ቀሚስ ሊበሱ እንደ ሴት ማለት ነው። እኔ ከሁሉም ከቡታጀራ ወንዶች ውስጥ በጣም ምርጥ ለሴት ልጅ ክብር ያለ፣ ለእናት ክብር ያለ ብሩኬና ብሩኬ ብቻ ነው እስከዛሬ ያየው ጋይስ። ብሩኬ ብቻ ነው። ሁሉም ልክስክስ ናቸው። ሁሉም ማለት ነው ሴት መቀያየር በቃ እኔ እንጃ። ተግማማችሁ በጣም ማለት ነው። ጅላጅሎች ስታስጠሉ። እውነት ሰብስክራይባችሁ አንሱ ጋይስ። እነዚህ ሰዎች በጣም ዝሙት ነው ሰዎቹ የሚያስተምሩ እንጂ ምንም ከነሱ ያገኘን ነገር የለም። ምንም ለኛ ያስተምሩ ነገር የለም ከዝሙት ውጭ ማለት ነው። ተጨማለቃችሁ ባለጎች ስታስጠሉ።